ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር። አንዷን ጀነት አትገቢም አሏት። አንዷን አሮጊት በጣም አለቀሰች፣ አዘነች። ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊቱ ነሽ አይደለም፣ ታድሰሽ ወጣቱ ነሽ ነው። ሁሉም የ33 ዓመት ሆኖ ነው ጀነት የሚገባ። የዱንያን 10 እጥፍ አላህ ይለግሳል። ማን መጨረሻ ጀነት የሚገባው ሰው? إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا النزالوا ربنا الله جيتاتشن الله نالونا ثم استقاموا كذا قتالوا ودزي يالالو اللهم بمجزات قتالوا ጠንቋይ ቤት ያለዱ ሽርክ ቀብር አምልኮ ያለዱ አላህን በብቸኝነት ያመኑ የተገዙ السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ በርዕሱ እንደተገለጸው ተናፋቂዋ ጀነት አላህ ሁላችንም ጀነት ውስጥ ይሰብስበን፣ ጀነትን አላህ ይለግሰን። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ እንደዚህ አሉ፣ ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች። እንደዚሁም ከጀሃነም እሳትም 3 ጊዜ ተጠበቀ አላህ ወይ ከጀሃነም እሳት ጠብቀው ብላ ጀሃነም ራሷ ትጠይቃለች። ስለዚህ እዚህ የመጣ ነው የተሰባሰብነው ዋናው ዓላማችን ዋናው ግባችን ምንድነው? ጀነት ነው አይደል እንዴ? በአላህ ያመንነው የነብዩን መንገድ እንድንከተል ያደረገን የእሳቸውን ትእዛዝ እንድንፈጽም ያደረገን ምን ከጀለን ነው? ጀነትን ነው። ይህ ጀነት አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? እንዴት ነው በሙእሚን ልብ ላይ ናፍቆትስ ሊጨምረው የሚችለው? በዛሬ ፕሮግራም የምንመለከት ነው። አላህ ጀነትን ለሱ ውድ ባሪያዎች አዘጋጅተዋል። አዕደርቱ ሊዕባዲየ الصالحين ለኔ ደጋግ ባሪያዎች አዘጋጅቻለሁ አለ። ማላ አይን ራአት አይን አይታው የማታቅ ወላ ኡዝኑ ሰሚአት እንደዚሁም ጆሮ ሰምተው የማታቅ ወላ خطر على قلب بشر በሰዎች ልቦና እንዲህ ነው ተብሎ ሊገለጽ ማይችልን ጀነት ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ። እኛ ለሚጠበቅብን ደግ የአላህ ባሪያ ታማኝ የአላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም። ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች እርሶም ቢሆኑ አይገቡም። አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወንጀነት አልገባም በስራዬ። ምን ማለት ነው? ስራችን ለጀነት አይመጥንም። ነገር ግን ትንሽ ስንሰራ አላህ ረህመቱን አክሎበት ጀነት አላህ ያስገባናል። ቢማ ካኑ ያዕመሉን ይላል፣ በሚሰሩት ስራ ይላል። ስራ ከሌለ ጀነት ስለሌለ ማለት ነው። ስለዚህ ይህ ጀነት ምንድነው? እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድነው? ገይብ ማመናችን ነው። በገይብ ካላመንን በሩቁ ካላመንን አማኝ አይደለም። الذين يؤمنون بالغيب الله يا الله እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው። ጀነትን አይተናል አላየንም። ነብዩ ሰለላሁ ዐለይሂ ወሰለም ነገሩን፣ አላህ በቁርአን ነገረን። ተስፋ አድርገን እንጠብቃለን፣ እንዲያስገባን አላህን እንማጸናለን። ግልጽ እንዲሆንላችሁ ነጋዴዎች አላችሁ ብዙ እዚህ ቻይና ዱባይ ልትመላለሱ ትላላችሁ። እኛ ማከል ቻይና ያልሄደ ብዙ ሰው አለ አይደል? ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል? ግን አላያትም አለ ብሎ እርግጠኛ ይሆናል አይደል? ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል።
በዚህ ምንም ሸክ ሊኖረን ሸክ ካለ ችግር አለ ማለት ነው ኢማን ላይ። ስለዚህ ይህንን ተናፋቂ በገይብ በሩቅ ምናቀው ጀነት አላህ ነገ እንዲያስገባን የኛ ምን ይጠበቅብናል? አላህ ጀነት የሚገቡ ሰዎችን ሲገልጻቸው አንደኞቹ ሙተቆች ናቸው። አላህ ቁርአን ላይ ሲናገር እንደዚህ አለ፣ ኢነል ሙተቂነ ፊ ጀናቲን ወዑዩን አለ። የተጠነቀቁትማ እኮ አለ አላህ ጥንቁቆቹ አላህን ፈሪዎች በአትክልቶችና በምንጮች ውስጥ ናቸው። እነዛ ከኃጢአት የተጠነቀቁ ኡድኹሉሃ ቢሰላሚን አሚኒን ጸጥተኞች ስትሆኑ ሆናችሁ በሰላም ግቧት ይሏቸው። ወነዛዕና አወጣን ይላል አላህ ከነሱ አስወገድን አለ ማ ፊ ሱዱሪሂም በልቦቻቸው ላይ ያለው ሚን ግልን አለ አላህ ስብሓነሁ ወተዓላ ቂም ጥላቻ ከውስጣቸው አውጥተናል። ኢኽዋነን ወንድማማቾች ሆነው አላ ሱሩሪን ሙተቃቢሊን አለ በአልጋዎች ላይ ሆነው ፊት ለፊት እየተገናኙ ተደግፈው ያወራሉ። አንዱን ጸጋ ሲገልጽ ምን አለ? ጀነት የሚገባ ሰው ግል ምቀኝነት ቂም የሚባል ነገር የለውም። ሰላም ሆኖ ነው የሚገባው። ምቀኝነቱ ያለው የት ነው? እዚህ ነው። እዚህ ኒዕማ አንተ ላይ ሲታይ ጸጋዎች አንተ ላይ ሲፈራረቅ ወንድሞች የራሱ ወንድሞች ሊመቀኙ ይችላሉ። ዘመዶች ሊመቀኙ ይችላሉ። የሰው ልጅ በአንተ ላይ ያድምብ ይችላል። ኬታ መጣው እንዴት ተለወጠ ይላል። ጀነት ውስጥስ ይሄ የለም። ሱብሃንአላህ አላህ ይወፍቀን። ላ የመሱሁም ፊሃ ነሰቡን አለ በእርሷ ውስጥ ድካም አይነካቸውም አለ። ወማ ሁም ሚንሃ ቢሙኽረጂን አለ እነርሱም ከእርሷ መቼም አይወጡም አለ። ዘውታሪ ናቸው አለ። የዱንያ ጸጋ የሆነች ነገር ታገኝና በቃ ዛሬ የሆነ ነገር ይከሰትና ይጠፋብኛል። የሆነ ኪሳራ ይመጣና ይወድምብኛል። ጦርነት ይመጣና ህንጻዬ ይፈርሳል። የሆነ ነገር ይባላል። ጀነት ውስጥስ መውጣት የለም። ሁሌም በጸጋ ውስጥ መኖር ነው አለ አላህ ስብሓነሁ ወተዓላ። ኢነል አብራር ይላል በሌላ ቦታ። አብራሮች እኮ እውነተኛ ምእመናን ማለት ለፊ ነዒም አለ በድሎት ውስጥ ናቸው ጀነት ውስጥ አለ አላህ። አለል አራኢክ የንዙሩን ባለ አጎበር አልጋላዎች ላይ ሆነው ይመለከታሉ። ተዕሪፉ ፊ ውጁሂሂም ነድረተ ነዒም አለ በፊቶቻቸው ላይ የድሎት ውበትን ታውቃለህ አለ። እዚህ ጥሩ የሚበላ ምቾት የተመቸው ሰው በፊቱ ትለየዋል አይደል? አምሮበታል ትላለህ። ጀነት ውስጥ እንደዛ ይገለጻሉ። ፊታቸው ያበራል አለ አላህ ሱብሓነሁ ወተዓላ። ዩስቀውነ ሚን ረሒቅን መኽቱም አለ ተጣርቶ ከታተመ ጠጅ ይጠጣሉ። ጠጅ ትቦ ውስጥ ማይከት። የዱንያስ ትቦ ውስጥ ይከትሃል። ክብርህን ያዋርድሃል። ራስን ዝቅ ያደርጋል። አኼራስ ስሙ ተመሳሰለ እንጂ አእምሮ ማይበርዝ ስሙ ነው የተመሳሰለው። ያንን ያገኛሉ። ኺታሙሁ ሚስክ አለ ማተሚያው ሚስክ እኮ ነው አለ አላህ ሱብሓነሁ ወተዓላ። ይሄ ቆርቄ አይደለም የጀነቱ ቆርቄ አይደለም ሚስክ ነው አለ አላህ ሱብሓነሁ ወተዓላ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን በዚህም ተሽቀዳዳሚዎች ይሽቀዳደሙ አለ አላህ ይህንን ጀነት ለማግኘት። ወሚዛጁሁ መበረዣውም አለ አላህ ሚን ተስኒም ከተስኒም ነው የሚበረዘው። አይነን የሽረቡ ቢሃል ሙቀረቡን ባለሟሎች ከእርሷ የሚጠጡላት ምንጭ ናት አለ አላህ ሱብሓነሁ ወተዓላ። ሱረቱ ነባእ ላይ አላህ ደግሞ ሲገልጸው እንደዚህ አለ ኢነ ሊልሙተቂነ መፋዛ حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا إن للمتقين لتنكوكوتشو على الله مفازا على مدانيا سفر اللاتشو لسكيت ميبقوبت حدائق وأعنابا አትክልቶችና ወይኖችም አሏቸው። ወከዋዒበ አትራበና እኩያዎች የሆኑ ጡታ ውቹማዎች ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ ነው። እኩያ ናቸው። በእድሜ መበላለጥ የለም። እኩያ የሆኑትን ያገኛሉ። ወከእሰን ዲሃቅ አለ አላህ የተሞሉ ብርጭቆዎችም ለነሱ አላቸው። ላ የስመዑን በሶስ ፈጽሞ አይሰሙም አለ ፊሃ በጀነት ውስጥ ለግወን ትርፍ ቃልን
ውድቅ ንግግርን አይሰሙም። ወላ ኪዛበን ማሻሻትንም ውሸትንም አይሰሙም ማለት ዱንያ ላይ አንተ ውሸቱ ይሰለችና ወይን ማልሰማበት ቦታ የት ልይ ትላለህ። ጀነት ውስጥስ ይሄ የለም። ያ አላህ ውሸት የሚባል ነገር ዛዛታ ወሬ የለም ጀነት ውስጥ። ጀዛአ ሚን ረቢካ አለ ከጌታ የሆነ ምንዳ ነው አለ አላህ። አጣአን ሒሳባ በቂ የሆነ ስጦታም ተሰጥቷል አላህ ሱብሓነሁ ወተዓላ። ጀነት ውስጥ አላህ ይሄንን አዘጋጅቷል። ስለዚህ ይሄንን ጀነት ለማግኘት ማን ማይጓጓል? ማይጓጓል? ነብዩ አለይሂ ሰላቱ ወሰላም መጀመሪያ ጀነት የሚገቡ ሰዎችን እንዲህ ብለው ገለጿቸው። አወሉ ዙምረቲን የድኹሉነ አልጀና መጀመሪያ ጭፍሮች ቡድኖች ጀነት የሚገቡት አላ ሱረቲል ቀመሪ ለይለተል በድር አለ ልክ የ14ኛ ቀን ጨረቃ ቦግ ብላ የምትወጣለች ክቦና የምትወጣ በዛ መልክ በዛ ሁኔታ ጀነት ይገባሉ እንደዛ እያበሩዋል። ثم الذين يلونهم ከዛም ሌሎች ይከተሏቸዋል። على أشد كوكب دري في السماء إضاءة ሰማይ ላይ ያሉ ውብ የሆኑ ከዋክብቶች ብርሃናቸውን ግልጽ አድርገው ያሉ አላ እንደነሱ በዛ አምሳል ጀነት ይገባሉ። ከገቡ በኋላስ ላ የቡሉን ሽንት የሚባል የለም አይሸኑም። ወላ የተገወጡን አላሁ አክበር ይሄ አይነ ምድር ምናምን የለም እነሱ ጋር። ወላ የትፉሉነ መጥፋት የሚባል የለም። ወላ የምተኺጡነ አምሻጠሁም ማናፈጥም የለም። እንደዚሁም አምሻጠሁም ማበጠሪያቸው አዘሃብ ወርቅ ነው። ወረሽሁሙል ሚስክ ላባቸው ደግሞ ሚስክ ሽታ ነው። ከዱንያ ጋር አነጻጽሩት። ዱንያ ምግብ በላን የት እንሄዳለን? ሽንት ቤት አለ። ሽንት ቤት መልካም ሽታ አለ የለም? ሱብሃንአላህ። ጀነት ውስጥስ የለም ይሄ። ታዲያ የበላው በምን ይወጣል? በላብ ይወጣል። ላቡስ ሚስክ ሽታ ነው የሚሸተው። ማናፈጥ የሚባል የለም፣ መጥፋት የሚባል የለም። ያ አላህ ይወፍቀን። ወአዝዋጁሁም ሑሩል ዐይን ሚስቶቻቸውም ደግሞ ከሑሩል ዐይን ናቸው። አላ ኸልቂ ረጁሊን ዋሂድ አላ ሱረቲ አቢሂም አደም 60 ዚራአን ፊ ሰማ ልክ በአደም አምሳል ነው የሚገቡት፣ በአንድ ሰው አምሳል። ቁመታቸው ደግሞ የነሱ ልክ የአደም 60 ዚራአን አለ 60 ክንድ አይደለ? 60 ክንድ ሆነው ይገባሉ ጀነት ውስጥ። እርጅና የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር። አንዷን ጀነት አትገቢም አሏት። አንዷን አሮጊት በጣም አለቀሰች፣ አዘነች። ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊቱ ነሽ አይደለም፣ ታድሰሽ ወጣቱ ነሽ ነው። ሁሉም የ33 ዓመት ሆኖ ነው ጀነት የሚገባው። እዚህ እድሜው ሄዶ አርጅቶ የሞተ ጀነት ውስጥ እንደዛ አይደለም። ያ ነገር ተወግቶ ሰላም ሆኖ ወጣት ሆኖ ጀነት ይገባል። አላህ ይወፍቀን። ሙሳ አለይሂ ሰላም አላህን ጠየቁ። المغيرة بن شعبة رضي الله عنه عن رسول الله صلى الله عليه وسلم قال سأل موسى عليه السلام ربه ما أدنى أهل الجنة منزلة የጀነት ትንሹ ደረጃ ምንድነው ብሎ አላህን ጠየቁ። ትንሹ ደረጃ ሱብሃንአላህ፣ ትንሹ የጀነት ደረጃ ሙሳ አላህን ጠየቁ። قال هو رجل አንድ ሰው አለ يجيء بعدما أدخل أهل الجنة الجنة የጀነት ሰዎች ጀነት ከገቡ በኋላ ይህ ሰው ማለት መጨረሻ ጀሃነም ገብቶ ተቀጥቶ ምን ብሎ ሁሉን ነገር ጨርሶ ጣጣውን ጨርሶ ይመጣል። የጀነት ሰዎች ጀነት ከገቡ በኋላ ይመጣል። فيقال له ادخل الجنة جنة ግባ ሲባል فيقول አይ ረቢ كيف وقد نزل الناس منازلهم واخذوا اخذاتهم ሰዎች ማረፊያቸውን ይዘው ቦታቸውን ይዘው ሞልተዋል፣ እንዴት ነው የምገባው? فيقال له ይባላል ለዚህ ሰው أترضى أن يكون لك مثل ملوك المليك من الملوك الدنيا የዱንያ ንግስና ስልጣን ቦታ ትልቅ ስፍራ እንዲኖር ትፈልጋለህ ሲባል فيقول ربي رضيت ربي ጌታዬ ወድጃለሁ፣ አዎ ፈልጋለሁ ይላል። فيقول لك ذلك ومثله 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 ላንተ የዚህ 50 ያለን አምስት ተነገረና فيقول في الخامسة በአምስተኛው ላይ رضيت ربي ጌታዬ ወድጃለሁ አረ ይማል። የዱንያ ነው የዱንያ 5 ጥፍ ላንተ ያለ ሲባል ጌታዬ ይሄን ወድጃለሁ ይሄንማ ፈልጋለሁ ሲል
فيقول هذا لك وعشرة أمثاله የዚህ እነዚህን 10 አምሳያ ይሰጣል። ምን ማለት ነው? አንድ ሰው መጨረሻ ጀነት የሚገባው የዱንያ 10 እጥፍ ጀነት ያገኛል። አንተ አንድ ክፍለ ከተማ ይበቃል? ሱብሃንአላህ የዱንያን 10 እጥፍ አላህ ይለግሳል። ማን? መጨረሻ ጀነት የሚገባው ሰው። ያ አላህ አላህ ይወፍቅ። ያጓጓላ። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ይሄን አምሳያ ሲናገሩ እንዲህ አሉ ኢኒ አዕለሙ አኺረ አህል ጀነ አህል ናር ኹሩጀን ሚንሃ እኔ የመጨረሻ ከጀሃነም የሚወጣውን አውቀዋለሁ። ወአኺረ አህል ጀነቲ ዱኹለ አልጀነ እንደዚሁም ከዛ ወጥቶ ደግሞ መጨረሻ ጀነት የሚገባውን አውቀዋለሁ አሉ። ረጁሉን ሰው ነው አሉ የኽሩጁ ሚነ ናሪ ሀብወን ከጀሃነም እየተንፋቀቀ እየታገለ ይወጣል አሉ። ፈየቁሉ ላሁ ዐዘ ወጀል الله لسو يلوال اذهب فادخل الجنة هيد جنة قبيلال فيأتيها سمتات جنة سعي فيخيل لسو يمسلبتها إليه أنها ملأة السوا ملتاي تايوال فيرجع يملسل فيقول ربي وجدتها ملأة ملونو قاقينيو الجنة ملونو يتقبالوا فيقول الله عز وجل له اذهب فادخل الجنة هيد جنة قبيلال فيأتيها أهون ميمتان فيخيل إليه أنها ملأة الصا مولتا يتايوال يمثل بتال يمولاتش مسلوال أهون ميملسال يا ربي مولونا غنيوات لال فيقول الله عز وجل اذهب هيد قبا فادخل الجنة أنت الجنة قبا يلوال فإن لك مثل الدنيا وعشرة أمثالها لانت يا دنيا أسر أمسايا الله يلوال أو إن لك مثل 10 أمثال الدنيا فيقول يزيق زي من الهلال أتسخر بي جيتاي بنيت حلاقت البنيالة أو تضحك بي بنيت السكالة وأنت الملك أنت ينقصو تشلو نقصونا أني لا يتحلاقت الهلال من الهلال حديث يارو فلقد رأيت رسول الله صلى الله عليه وسلم عبد الله مسعود من الهلال برقت النبي تملكت كواتشو إن حديث سينقرون ضحك حتى بدت نواجذه ይሄ ግንጣጤ ጥርሳቸው እስኪታይ ይስቁ ነበር። ይሄን ሐዲስ ሲነግሩን ይሄ አላህ ባሪያ ሲናገር ጌታዬ በኔ ታላግጣለህ በኔ ታሾፋለህ ሲል ነብዩ እየሳቁ ይነግሩን ነበር። ከዛ ምን አሉ? ذلك ادنى اهل الجنه منزلا ይሄ የጀነት ሰዎች የመጨረሻው ደረጃ ነው። ያ አላህ ታዲያ ትልቁን ደረጃ አላህ ይለገሰው ፊርደውስን አላህ ይለገሰው ጀነት ውስጥ 100 ደረጃ አለ። 100 ደረጃ አለ። ከአንዱ ደረጃ ወደ አንዱ ደረጃ የሰማይና የምድር ልዩነት አለ። ግን የሚገርማችሁ እታች የተሰጠው ጀነት እንደኔ የተሰጠው ማንም የለም ብሎ ነው። ማንም የለም በቃ እኔ ነኝ ሀብታም ብሎ ያስባል። ዱንያስ ዛሬውን ነገር ቢኖርም እላይኛው ነው ያጣ እኔ ባዶ ነው። 2 ህንጻ ቢኖርም 3 4 ያለውን ይመለከታል። እዛ ላይ ለመድረስ ነው። ጀነት ውስጥስ ይሄ በቃ እንደኔ የተሰጠው ማንም የለም ብሎ ነው የሚያስበው። ሱብሃንአላህ አላህ ይወፍቀን። ጀነት ውስጥ ትንሿ መጠቃቀሚያ እቺ ቀስት ወርወር ያለች አይደል? ቀስት ምታከል ቦቷ ነብዩ ሲናገሩ እንዲያሉ لقاب قوس احدكم من الجنه ጀነት ውስጥ ቦታ ኮን ያችን ምታከል ቦታ ወይም ያችን ምታከል እቃ የቀስት ቀስት አሉ خير مما تطلع عليه الشمس وتغرب ዱንያና ዱንያ ከያዘችው ፀሐይ ወጣ እስክትገባ ዱንያ ከያዘችው ነገር ባጠቃላይ ያቺ በላጭ ናት። እንደ ምሳሌ የሆነች ክፍለ ሀገር ላይ 1000 ወይም 10000 ሄክታር መሬት ይሰጣል ቢባልና እዚህ በኃይለኛ ቦሌ የሚባል ቦታ ላይ ኃይለኛ የገበያ ማዕከል ላይ 200 ካሬ ቢባል የቱን ነው የሚመርጠው? ክፍለ ሀገሩን ይመርጣል ነው 200 ነው የሚመርጠው? 200 ነው አይደል? ምክንያቱም እዛ ምንም እዚህ ግን የገበያ ቦታ ነው ብለህ ታስባለህ። ልክ እንደዚህ ጀነት ውስጥ አንዷ ትንሿ መጠቃቀሚያ ዱንያና ዱንያ ከያዘው ነገር ባጠቃላይ በላጭ ናት። ሐታ እንደውም በሌላ ሲናገሩ የጀነት ሴት ሻሻው አለ አይደል? እቺ ሻሽ የምትባለው እሷ ዱንያና ዱንያን ከያዘው ባጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው? ከዱንያ ጋር ምንም የሚነጻጸር ነገር የለም። ጀነት ውስጥ ጭንቀት የለም ወንድሞች። ነብዩ ሰለላሁ ዐለይሂ ወሰለም አቢ ሰይድ ወአባ ሁረይራ ባስተላለፉት ሐዲስ اذا دخل اهل الجنه جنه የጀነት ሰዎች ጀነት የገቡ ጊዜ وينادي منادين ተጣሪ ይጣራል። ምን ይያለ? ان لكم ለናንተ
أن تحيوا فلا تموتوا أبدا ሁሌ ሕያው ናችሁ ሞት የሚባል አይነካችሁም አትሞቱም ይላል ዱንያስ የሆነ ሀብት ያጓጓና ሞት መጥቶ ይነጥቀኛል እሞታለሁ ትሰጋለህ አኺራስ ጀነት ውስጥ ሞት የሚባል የለም ይላል إن لكم لنانت أن تصحوا فلا تسقموا أبدا ሁሌ ጤነኛ ናችሁ በሽታ የሚባል ህመም የሚባል የለባችሁም وإن لكم لنانت እኮ አለ أن تشبوا فلا تهرموا ሁሌ ወጣት ናችሁ فلا تهرموا أبدا መቼም አታረጁም እርጅና የሚባል ነገር የለም ምንም ማርጀት የሚባል የለም ህመም የለም ሞት የለም وإن لكم أن تنعموا فلا تبأسوا أبدا ሁሌ በጸጋ በቅንጦት ላይ በድሎት ላይ ናችሁ ችግር የሚባል የለም መከራ ተዓብ የሚባል የለም እንደውም የጀነት ሰዎች ይጠራሉ እናንተ የጀነት ሰዎች ወይ ስሙ ይባላሉ የጀሃነም ሰዎችም ስሙ ይባላሉ ዩእታ ቢልመውት ፊ ሱረቲ ከብሽ ልክ እንደ አንድ ሙክት በግ ሞት በሱ ምስል ይመጣል በበግ ምስል ይመጣል فيقوف بين الجنة والنار በጀነትና በጀሃነም መካከል ያቆሙታል ثم يذبح ከዛ ይታረዳል ማን ነው የሚታረደው ሞት እኮ ነው የሚታረደው በምን ምስል መጥቷል በበግ ምስል መጥቷል ثم يقال يا أهل الجنة እናንተ የጀነት ሰዎች ወይ ሁሌ ለእናንተ ዘውታሪ ኑሮ ነው ሞት የሚባል የለም እናንተም የጀሃነም ሰዎች ሁሌ ስቃይ ነው ሞት የሚባል የለም ከጀሃነም አላህ ይጠብቀን ጀነት ውስጥ ምን የለም ሞት የሚባል የለም ሞት ራሱ ይታረዳል እዚህ ሲያሳድደን የነበረ ሞት ይታረዳል አላህ ይጠብቀን ጀሃነም ውስጥ የሚቀጥለው ፕሮግራም ላይ የሚቀጥለው ሳምንት እናየዋለን ሰው ሞት ይመኛል እዚህ ሲሸሸው የነበረው ነገር ግን ሞት የሚባል እዛ የለም የጀነት ሰዎች ምቀኝነት የለባችሁም አላልኳችሁ ጁማ ሱቅ የገበያ ቦታ አለ መሰባሰቢያ إن في الجنة سوقا جنة السوق الله النبي صلى الله عليه وسلم يأتونها كل جمعة ሁሌም በየሳምንት ጁማ ይሰባሰባሉ فتهاب ريح الشمال فتحثو في وجوههم وثيابهم ከስተሰሜን በኩል ንፋስ ይመጣል ፊታቸውን ልብሳቸውን ያገኛቸዋል فيزداد حسنا የዚህ ጊዜ ውበትን ይጨምራሉ وجمالا ቁንጅናን فيرجعون إلى أهلهم ከሱቅ ወደ ቤተሰቦቻቸው ሲመለሱ ምን ይላሉ وقد ازدادوا حسنا እነዚህ ሰዎች ውበታቸው ጨምረዋል وجمالا فيقول لهم أهلهم ቤተሰቦቻቸው ለነሱ ይሏቸዋል والله በአላህ ይሁንብን لقد ازددتم حسنا وجمالا አረ ውበት ቁንጅና ጨመራችሁ ይሏቸዋል እንጂ ገበያ ደርሰህ ስመጣ እንዴት ጠውል ገመታ የደርሰህ ነው የመጣው አይደል ዱንያ ምን መስለህ መጣ ተባለ የለም እንዴ የለም ጀነት ውስጥ ውበት ጨመራችሁ ምን አላችሁ ሲሏቸው فيقولون እነዚህም ገበያ ደርሰው የመጡት وأنتم والله እናንተም በአላህ ይሁንብን لقد ازددتم بعدنا حسنا وجمالا رواه مسلم ከኛ በኋላ ውበት እንደዚሁም ደግሞ ቁንጅናን ጨምራችኋል ይላቸዋል ያ ረብ አላህ የጀነት ሰዎች ጀነት ከገቡ በኋላ ጥያቄ ይጠይቃቸዋል أبي سعيد الخدري باستلالوت حديث إمام مسلم بخاري تسمامته بزقبت حديث نبي صلى الله عليه وسلم من دزعه إن الله عز وجل يقول الله اندي يوم القيامة لأهل الجنة جنة اسمها لجنة سوت يا أهل الجنة إن أنت جنة سوت فيقولون لبيك ربنا وسعديك والخير في يدك فيقول هل رضيتم وددات يسطوات صقا إلى فيقولون إن السميلالو وما لنا لا نرضى يا ربنا ጌታችን እኛ ላንወድ ምን አለን እንዴት አንወድም وقد عطيتنا ما لم تعطي احدا من خلقك ይላል ከፍጡራን ለማንም ያልሰጠውን ሰተን ስታበቃ እንዴት አንወድም فيقول الله ይላቸዋል الا اعطيكم افضل من ذلك ከዚህ የተሻለ ልስጣችሁ እንዴ ይላቸዋል فيقولون واي شيء افضل من ذلك ጌታችን ወይ ከዚህ ሲበለጠ ምን አለ ይላል فيقول الله ይላቸዋል أحل عليكم رضواني فلا أسخط عليكم بعده أبدا لأن أنت وديتين هولي فقجالو هولي وداتوال بأن أنت لي متيم ألو قد أميلاتوال تلك سطوتا ليلو تلك سطوتا منو تقالاتو جنة است الله سبحانه وتعالى من ملكتنا الله يوفقن وجوه يومئذ ناظرة إلى ربها ناظرة في توتشان كان يابرالو
ወደ ጌታቸውም ሲመለከቱ አለ አላህ ኢዛ ደኸለ አህሉል ጀና አልጀና የጀነት ሰዎች ጀነት የገቡ ጊዜ የቁሉ ላሁ ተባረከ ወተዓላ ቱሪዱነ ሸይአን አዚድኩም የሆነች ነገር መጨመርላችሁን ትፈልጋላችሁ ይላቸዋል ፈየቁሉን የዚህ ጊዜ ምን ይላሉ አለም ቱበይድ ውጁሃና ፊታችንን አላበራልህንም አለም ትድኺለል ጀና ጀነት አላስገባህንም ወቱነጂና ሚነናር ከጀሃነም እሳት ነፃ አላልከንም ከዚህ በላይ ምን አለ ፈየክሽፉል ሂጃብ አላህ ሂጃቡን ግርዶን ይከፍቷል ፈማ ኡዕጡ ሸይአን ምንም ነገር አልተሰጡም አሐበ ኢለይሂም እነሱ ዘንድ ይበልጥ ተወዳጅ የሆነ ሚነ ነዘር ኢላ ረቢሂም ወደ ጌታቸው መመልከት የበለጠ ትልቁ የጀነት ስጦታ አላህን መመልከት ነው ለምን ከሃዲያን አላህን አይመለከቱም ሙናፊቆች አላህን አይመለከቱም ይጋረዳሉ ጀነት የገቡትስ ትልቁ ስጦታ አላህን መመልከት ነው ነዓም እንደ አህለ ሱና ወልጀማ አላህ ይታያል የት ጀነት ውስጥ የጀነት ሰዎች ያዩታል ቁርአኑ ማረጋገጠ ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ ፊቶች ያን ቀን ያበራሉ ወደ ጌታቸው ሲመለከቱ ስለዚህ ማን ነው ታዲያ ጀነት የሚገባው ለማግኘት ከተባለ የመጀመሪያው በተውሂዳችን በላኢላሃ ኢላላህችን ቀጥ ማለት ሽርክ ሳናጋራ በአላህ መንገድ ላይ ቀጥ ማለት አላህ ቁርአን ላይ ሲናገር ሱረቱ ፉሲለት ላይ እንደዚህ አለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا إن الزالوا ربنا الله جيتاتشن الله نالونا ثم استقاموا كذا قتالو ወደዚህ ያላሉ አላህን በመገዛት ቀጥ ያሉ ጠንቋይ ቤት ያለዱ ሽርክ ቀብር አምልኮ ያለዱ አላህን በብቸኝነት ያመኑ የተገዙ ተተነዘሉ عليهم الملائكه በእነሱ ላይ መላእክቶች ይወረዳሉ መቼ እንደ ሞት ሲመጣባቸው ልክ አንተ ሞት ሲመጣ ሩህ ሊወጣ ሲል መላእክቶች ይወርዳሉ አላ ተኻፉ አትፍሩ የምትሄዱበት ቦታ ጀነት ነው የተዘጋጀው ወላ ተህዘኑ እንደዚሁ አትዘኑ ትታችሁት ለምትሄዱት ቤተሰባችሁ ንብረታችሁ አትዘኑ ይሏቸዋል አላ ተኻፉ ወላ ተህዘኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون يا يتسفى قال ሲገባላችሁ በነበረው ጀነት ለናንተ ተበሰሩ نحن أولياؤكم في الحياة الدنيا እኛ በቅርቢቱ ዓለም ለናንተ ወዳጆች ነበርን وفي الآخرة በአኺራም ወዳጆች ነን ይላል ولكم فيها ما تشتهي أنفسكم ለናንተ ነፍሶች በአጠቃላይ የምትፈልገው አለ ነፍስ የሚፈልገው በአጠቃላይ አለ ولكم فيها ما تدعون ነፍሶች የምትፈልገው አለ ሀጆሌ ረህመቱላሂ ዐለይሂ አንዱ ጥያቄ ጠየቃቸው ነፍስ የሚፈልገው አለ አዎ እኔ ታዲያ ሲጋራ ፈልጋለሁ አላቸው ሲጋራ ልታገኝ ትችላለህ ግን የምትለኩሰው ጀሃነም ወርደ ነው አሉት ቅራቅንቦ ነገር አይደለም መልካም ነገሮች በአጠቃላይ ጀነት ውስጥ ይገኛሉ ምን አይነት ነው መስተንግዶ ከተባለ ኑዙላን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ሆነው ከአላህ በኩል የሆነ መስተንግዶ ሲሆናል መስተንግዶው ማን ነው አላህ የሚያዘጋጀው አስተናጋጆቹን ስታይ ትደሰትባቸዋለህ ዱንያ ላይ ካፌ ገብተህ የሆነ ቦታ ሲቆይብህ ትበሳጫለህ ምን ትላለህ እዛስ የለም አስተናጋጁን ስታይ ትደሰታለህ እነሱም ባንተ ይደሰታሉ ምግብ ስትፈልገው ወዲያው ከች ይላል ወዲያው ስታስበው እኮ ነው ይገኛል እንደዚህ ወዲያው ስታስበው ሱብሃንአላህ ይሄ የት ነው ያለው ጀነት ውስጥ ጭቅጭቅ የለም ጸብ የለም ንዝንዝ የለም እርጅና የሚባል የለም እህቶቻችንን እናቶቻችንን ሚስቶቻችንን የሚያስቸግሩ የወር አበባ የሚባል የለም ጀነት ውስጥ ያ አላህ ሁሌ ደስታ ሁሌ ሳቅ ነው አላህ ይወፍቀን ታዲያ የጀነት አይናፍቅም ዛሬ ዱንያ ላይ ስንት ነገር ሰው ናፍቆ እኮ ገደል ይገባል አላህ ለደጋግ ባሪያዎች አዘጋጅቻለሁ ስለዚህ የጀነት ለማግኘት እኛ ትንሽ እንልፋስት ትንሽ እንስራ በሰላታችን ላይ ጠንካራ እንሆን
በኢባዳችን ላይ ጠንካራ ነው። እነዛ ሰሃቦች ጀነትን ከመናፈቃቸው የተነሳ ጀነት ተመስክሮላቸው ሌላ የጀነት ስራ ይሰሩ ነበር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የሞተን የሸኘው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመ የጠየቀው አሉ። አቡበከር አሁንም እኔ አሉ። ዛሬ ማን ነው ሰደቃ የሰጠው? አቡበከር አሁንም እኔ አሉ። ዛሬ ማን ነው ጾመኛ የሆነው አሉ። እኔ አሉ አቡበከር። እነዚህ አራት ነገሮች በአንድ ሰው ላይ አይሰባሰቡም ጀነት ይገባ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡበከር ዱንያ ላይ ጀነት የተመሰከረላቸው ሰሃባ ናቸው። እንደዛ ሆነው የጀነት ናፍቆት ጀነትን በጣም ይናፍቃል። ስለዚህ እቺን ውድና ተናፋቂ የሆነችዋን ጀነት ለማግኘት እኛ ላይ የተወሰነ ስራ ይጠበቅብናል። ትንሽ ስራ እንስራ እስቲ። ትንሽ አላህ ከኛ ትንሽ ነው የፈለገው አይደል? እሱም በብቸኝነት መገዛት። መብቴን ለማንም አትስጡብኝ፣ እኔም ብቻ ለምኑኝ፣ በእኔ ብቻ ተመኩ፣ በእኔ ብቻ ተረዱ። ይሄ ነው አላህ ያለው። ለእኔ ብቻ እረዱ፣ ለቀብር ለምን አትበሉ ነው። ስለዚህ ይህንን ጀነት ለማግኘት ዱንያ ላይ የታዘዝንባቸውን ነብዩ አለይሂ ሰላቱ ወሰላም አደራ ብለውን ቤዱት ነገር አደራቸውን መጠበቅ። የነብዩ አደራ ምንድነው? አንደኛ አላህ ኪታብ ነው፣ አጥብቃችሁ ያዙ። የኔ ሱና ብለዋል፣ አጥብቃችሁ ያዙ ብለውናል። ይሄን ከያዛችሁ መቼም ጥመት የለም። ሌላ አደራቸው ሊሞቱ ሲሉ አደራ ያሉት አሰላህ ወማ መለከት አይማኑኩም። አደራችሁን የሰላትን ነገር ከውስጦቻችሁ ከናንተ ስራ ያሉ የምታስተዳድሯቸውን አደራ አሉ። የነብዩን አደራ እንያዝ፣ የእሳቸውን አደራ እንብላ። ለምን? ጀነት ከነብዩ ጎረቤት ለመሆን። አንዱ ሰሃባ አላቸው ዱንያ ላይ ነገር ውለታ ዋለላቸውና ምን ልስጥ ጠይቀኝ፣ የሆነ ነገር ላድርግልህ አሉት። እኔ ዱንያ ጣጣ የለብኝም፣ እሱን አይደለም እፈልገው እና ጀነቱ የእርሶ ጎረቤት መሆን እፈልጋለሁ። ነብዩ እሺ ሰጥቻለሁ ተይዤልሃለሁ አላሉትም። አደብ አላ ጀነት የሚሰጠው ማን ነው? አላህ ነው። ግን ምን አሉት? ሰላት በማብዛት እገዘኝ፣ እኔም ዱዓ አደርጋለሁ ሰላት በማብዛት እገዘኝ። ሰላት አብዛ። አዛን ሲደረግ ለአዛኑ መልስ ስጥ። አዛን ማለት ምንድነው? ሸይጣንን የሚያባርር ነው አይደል? ሸይጣን የሆነ ሰው አዛን አይስማማው። ይሄን ወቁ። አዛን አይስማማው። አዛን ሸይጣንን ያባራል። አዛን ሲሰማ ሸይጣን የአዛኑ ድምጽ እስከሚጠፋ ሰዓት ወይም የማይሰማበት ደረጃ ድረስ ይርቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። هيا على الصلاة نود صلاة، هيا على الفلاح نود مدهن سين مؤذن እሺ ለጥሪው መልስ ልስጥ ብለህ ና። የት ነው ያለው? የጀነት መሰብሰቢያ ውስጥ ነው። ወደ ጀነት መንደርደሪያ ውስጥ ነው። የአላህ ስለ አላህ ምንነት የሚነገርበት ነው። እሱን የምንገዛበት ቦታ ነውና ለዚህ ጥሪ እንስጥ። የነብዩ አደራ ነው ሰላት። ከምንም በላይ ሰላታችንን አጥብቀን እንያዝ። ጀነት ለምን? ነገው መልቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል አሉ። ሰላት ከተስተካከለች ሁሉም ይስተካከላል። ስለዚህ አንድ ያለን ትልቁ ሀብታችን ዑዝር የሚባል የሌለው ሰላት ነው። የሰላት ዑዝር ሁለት ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ጂሃር ላይ ከሆንክስ ሰላቱል ኸውፍ የፍራቻ ሰላት ተብሎ ሁለት ረካ ተደርጎ አንዱ ቡድን ሲጠብቅ ከጠላቱ ጋር ሲዋጋ ጦር ይዞ ሲጠብቅ ሌላኛው እንዲሰግድ ተብሎ ከታዘዘ በአላህ ጤነኛ ይሁንክ ሰላም ይሁንክ በአካባቢው መስጊድ ያለ እንዴት ከሰላት ይርቃል? ይገባል። ስለዚህ አዛን ሲባል ለሰላት ጥሪ አዛን ይሄ ዲኮር ምናምን እኮ አይደለም። የአላህ ባሪዎች የሚጠሩበት ነው። የአላህ ጠላቶች ሸይጣኖች ደግሞ የሚበረግጉበት ነው አዛን ማለት። ስለዚህ ለአዛን ጥሪ እንስጥ። ጀነትን ለማግኘት ስራ ላይ እንገኝ። በሚቀጥለው ፕሮግራም አላህ ካለ ደግሞ ጀሃነም 70,000 መያዣ አላት። አንዷን መያዣ 70,000 መላእክቶች ይጎትቷታል። ምንድናት እሷ? ምንድነው ጀሃነም? እንዴት የሚገባውስ ማን ነው? አላህ ካለ በሚቀጥለው ፕሮግራም እናያለን። የዛሬውን ፕሮግራሜን በዚያ ያጠናቅቃለሁ። እዚህ ቤት እንደሰበሰበን ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። አላህ ለጀነት ካጫቸው ባሮች መካከል አላህ ያድርገን። ጀነትን አላህ ይለግሰን። ጀነትን በቀን 3 የለመነ ያ ረብ አስገባው ብላ ትጠይቃለች ተብሏል። ያ አላህን በየጊዜው ጀነትን ጠይቀን ለምነ ጀነት ያ ረብ አስገባው ካለችላቸው ባሮች መካከል አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። የጀነትን ጸጋ የምናገኝ አላህ ያድርገን። እዚህ ቤት እንዲሁ ሰብስቦናል። በዱንያ ላይ ሐጅ ላይ አላህ ይሰብስበን። አኺራ ላይ ጀነት ላይ አላህ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው።
ፍልስጤም ላሉት ወንድሞቻችን ነጃ አላህ ይበላቸው በቃቸው አላህ ይበላቸው ሰላሙን አላህ ያምጣላቸው የበላይነቱን ለነሱ አላህ ያድርገው ይህ ወር የድል ወር ነው ያ አላህ ድሉን አላህ ለነሱ ያድርገው እኛም በዒባዳ ድል የምናደርግ አላህ ያድርገን አላህ Subhanahu Wa Ta'ala ፍልስጤም ያሉት ወንድሞቻችን ባረመኔዎች በይሁዶች ላይ የበላይነቱን አላህ ይስጣቸው በእነዚህ ይሁዶች ላይ ደግሞ የቅጣት አለንጋውን በእነሱ ላይ አላህ ያድርግ اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ونعوذ بك من سخطك والنار ونعوذ بك من سخطك والنار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ